በሚቃረን ተግባራቶች ላይ ተጠራዋለች። من حرف المنحرفون ومبتدع المبتدعون ከእውነት ከሐቅ ተዘንባዮች አልተዘናበሉ በድን ውስጥ የሌለ ነገርን አምጥተው ወደ ሎል መሙላት ያስፈለገው ዲን ነው በማለት ቢድዓዎችን አምጥቶ ወደ ዲን የለጠፉ የሉ ከነዛ ከአላህ መንገድ የወጡ الذين خرجوا عن المنهج القويم والحق المبين فإن لم يستجيبوا لك فاعلم أنما يتبعون أهواءهم بلو الله تبارك وتعالى بسورة القصص لا فإن لم يستجيبوا لك إذا لا شيء فتاوي ونوم ملكامنا جيكا فتاوي ونوم ديننا اسكال تكتبلوا النفس سميتاتهم تكتاوي ناتشو ومن أضل ممن اتبع هواه بغير هدى من الله لازم سميتنا في الله تكتلوا كتبوا نسوا بلاي تماما عن الله تصبرنا من الله الهوى المتبع የሚከተሉት እና እንደፈለክ ከሚሉት ስሜትና ፍላጎት ምን ጊዜ ተመላኪ አምላክ ተባለች። ለዒባደት የኢንቂያድ ወቅቱ ኢባዳ ማለት ሌላ ነገር ወደ ቀረበልህ ወደ ሰማ ወዳየው ነገር ተዘንብለህ ለእሱ ራስን ዝቅ አድርገህ መጓዝ ማለት ነው። وإن الهوى والشهوات لا تزال بالإنسان حتى تتمكن منه وتسيطر عليه ስሜት ፍላጎት የሰው ልጅ የምትተወው አይደለችም በሱ ላይ የበላይና እሷ እንደምትፈልገው እስከምታረግ رأيت من اتخذ إلهه هواه ሲል አላህ ወቃሽና ከሳሽ ሆኖ አድርጎላቸዋል በሱረቱል ፉርቃን ላይ ولذا مجاهدة النفس ከነፍስ ጋር ትልቅ የሆነ ትግልና ፍልሚያ ማድረግ በስሜት ላይ በበላይ መሆን ነፍስያ ስሜት እንደፈለገችውና እሷ እንደምትለው ሳይሆን ከሸክሮች ተርከው ከሸክሮያቸው አንተ ታስኪዳቸው ነው በቃ የምትችለው وأما من خاف مقام ربه ونهى النفس عن الهوى فإن الجنة هي المأوى الله سبحانه وتعالى يفرّ ونهى النفس عن الهوى نفس كفلاغوتوانا كسميتوا يكلكل فإن الجنة هي المأوى جنة يزي سوم زوترياو نات لأنه خالفها واختار واتبع ما أنزله تبارك وتعالى تكتل مرة الله مرة التي يورد التي يشرع ممريا اتباع الهوى خسران وضلال أعزني الله وإياكم أنام سميت مكة تلك سارانو تمتم نو نفسيا በዚህ ዙሪያ በትልቁ መታገልና መፋለም ደግሞ ስኬትና ብቸኛው የነጃ መውጫ አቋምና መንገድ ነው። ኢማን إذا نطق المسلم بالشهادتين بلسانه ሸሃደተይንን ተቀብለን ወደ እምነቱ ከተገባበት ጊዜ ጀምሮ ኢማን ያደገ ከፍ ይያለ ይበልጥ ያማኝነቱን ፓወር እያዳበረ ወደ አላህ የቀረቡና ዒባዱላህ ሷሊህ ወደ ተሰኙት ዲዋን እነዛ መዝገቦች ውስጥ ይቀላቀላል። فإذا استلزم المسلم منهج الله تبارك وتعالى ووطد نفسه على أن يكون تابعا له في كل شؤونه يدور معه حيث دار شريعة بزوربت عبرو يتشكركر يزور አይታዘዝም እሱ ባዘዘው እንጂ لا يأتمر إلا بأمره ولا ينهى إلا بنهيه يحكم في كل كبير وصغير በትንሹም በትልቁም
ሸርዕ በሚዳኘው መሰረት ራሱን ይዳኛል። ራሱን ከሌሎች ጋር ያናኑራል፣ ያስተሳስራል። ይሰው ለስኬት በቃ የሚባለው ተርኩ አህካም ሸርዒላህ የአላህን የሸሪዓ ሁክሞችን መተው ወደ ጎን መጣል። ራጊበን ፊ ገይሪሃ ከአላህ ከመረጠልን ዲን ውጭ ያለ ነገርን በመከጀል ክስረት ነው፣ ክህደት ነው። በል ሁወ ፊ ዒዳድ ልካፊሪን አልኻሊዲን የውም አልቅያማ። መሐበቱላህ ተባረከ ወተዓላ ወረሱሊህ ሐታ የተሐቀቀ ለደይ ልሙስሊም አስሉል ኢማን የአንድ ሰው ኢማኑ የተሟላ ይሆን ዘንድ ነቢዩ ሰለላሁ ዐለይሂ ወሰለም ቀውለን ወፊዕለን ወዕቲቃደን በውስጥ አስተሳሰብና አመለካከት፣ በአካል እንቅስቃሴ ተግባራት፣ በቃላት የሚገለጹ የሆኑ ሁሉንም አንድ ላይ አዋህዶ የረሱሉን ሰለላሁ ዐለይሂ ወሰለም መንገድ ገብቶ ሲጓዝ ብቻ ነው አማኝ ሊሆን የሚችለው። የኢማንን ሐላዋ ጥፍጥና ማግኘት የሚችለው የዚህን ጊዜ ነው። ከሸርዕ ልጓም ባፈነገጠ ቁጥር الشيطان الإبليس اللعين ይቀበለዋል። እሱ እንደሚፈልገው እንዲጓዝለትም ያደርገዋል። لذا أنه يجب على المسلم أن يعرض عمله على الكتاب والسنة من ጊዜም የሚሰራውን የሚያደርገውን ነገር ወደ ቁርአን ወደ ሐዲስ ሊያቀርበው ይገባል። እዚህ ውስጥ አለ ወይስ ነገር እዛ ውስጥ ሊሰራ ያልተፈቀደው ነው አይደለም? ወይስ ሊያየኩነ ሙዋፊቀን ለሁማ ቁርአንን ሐዲስን ገጥሜ እየሄድኩ ነው ያለሁት ወይስ አይደለም? من صدق شرع الله تبارك وتعالى بقلبه وأقر بلسانه من صدق شرع الله الله شرع እውነት ያለ በቀልቡ በምላሱ ያረጋገጠ وخالف فعله ተግባሩ ደግሞ የዚህ ተቃራኒ ሆነ فهو فاسق وموافق بفعله በአድራጎቱ ሸሪዓን የገጠመ وخالف في اعتقاده በውስጥ አስተሳሰቡ ደግሞ በአቂዳው በኢማኑ ሸሪዓን የተቃረነ فهو منافق ومن لبس لكل موقف لبوسه فهو زنديق مارق ነገር ግን ሸሪዓን በቀልቡ በምላሱ እንዲሁም በተግባር ያረጋገጠ ይህ ነው ትክክለኛ አማኝ ብሎ ማለት ነው። الحديث الثاني والأربعون ኢማሙ ነወዊ እንግዲህ ይህንን ሐዲስ ብቻ ጽፈው ነው አቁመው የነበረው። 42ኛው ሐዲስ ሰዓቱ መግፊረቲላህ የአላህ ሱብሓነሁ ወተዓላ መግፊራ እጅግ በጣም ሰፊ መሆኑን የአላህ ማርታና ይቅርታ ሰፊ መሆኑን عن أنس رضي الله تعالى عنه قال سمعت النبي صلى الله عليه وسلم يقول نبينا عليه الصلاة والسلام ሲሉ ሰምቻቸዋለሁ ይላል አነስ። በ10 ዓመቱ የእሳቸውን ሷሃባነት ባልደረባነት የተቀላቀለ የሆነው ከዚች ዓለም በህይወት እስከ ሞቱበት ጊዜ ድረስ ተንከባካቢና አገልጋይ ኻዲማቸው የነበረው አነስ ሰምቻቸዋለሁ يقول ብለው ሲሉ መናሉ قال الله تعالى الله سبحانه وتعالى በሐዲስ القدس ብለዋል። ምን አለ? የብነ አደም እናንተ የአደም ትውልዶች ሆይ አንት የአደም ትውልድ ሆይ إنك ما دعوتني ورجوتني غفرت لك إنك أنت እንጂ ما دعوتني ከኔ ፈላጊ ከጃይ በሆንክ ከኔ በለመንክ በጠየቅ ቁጥር ወረጀውተኒ ለየትኛውም ጉዳይ ከኔ ራህመቴን እዝነቴን ከጃይ እስከሆንክ ድረስ غفرت لك ባንተ ላይ ያሉብህን የተለያዩ ተጠያቂ አድራጊ ተግባሮችን መርሃለሁ። አላማ ካነ ሚንክ ካንተ ተጠያቂ የሚያደርግህ ስተትና እንድልጫዎቹ እንደሆነም ቢሆን አላማ ካነ ሚንክ ካንተ የነበረው ጥፋትና ስተት እንደሆነም ቢሆን አላማ ካነ ሚንክ
በጣም ቢገዝፍም ማለት ነው። በጣም ቢገዝፍም ግዙፍ ቢሆንም ማዳውተኒ ወረጀውተኒ ካንተ ውጭ ሊምረኝ የሚችል የለም ማሪ አዛኝ አንተው ነህ ማረኝ ዘንልኝ ለጥፋት ለስተቴ ብለህ ከጃይ ፈላጊ እስከሆንክ ድረስ እምርሃለሁ ይላል አላህ። ወላ ኡባሊ እንደፈለገ ቢበዛና ቢበረክት ቢገዝፍና ቢተልቅ ወላ ኡባሊ ከምንም አልቆጥረውም ወይም ማለለው። የብነ አደም አንተ የአደም ትውልድ ሆይ ለው በለገት ዙኑቡከ ወንጀል ኃጢአትህ ብትደርስ ዐናነ ሰማ ወደ ላይ ቀና ብለህ የምታየውን ከፍታና እርቀት የሞላና ያን ያክል የተቆለለ ቢሆን ثم استغفرتني ከዛም ከኔ ማርታና ይቅርታን ፈለክ غفرت لك ላንተ ማርኩህ። የብነ አደም አንተ የአደም ትውልድ ሆይ እነከ አንተ እንጂ ለው አተይተኒ ቢቁራቢ الأرض خطايا መሬትን ሊሞላ የቀረበ ወንጀል ኃጢአት ፈጽመህ ወደኔ ብትመጣ ብትሞት ማለት ነው። ثم لقيتني لا تشرك بي شيء በኔ ማንንም ምንንም የማታጋራ ያላጋራህ የነበርክ በብቸኛ ኃያል ፈጣሪ ተመላኪ አምላክነቴ በትክክል ያመንክ በስሞችና ሙሉ በሆኑት መገለጫ ባህሪያቶች ሁሉ ያመንክ ሆነህ እኔን ብትገናኝ ለአተይቱከን የላንተን እገናኝሃለሁ ቢቁራቢሃ ከመሬት እስከ ሰማይ ያለውን እርቀትና ስፋት ሊሞላ የቀረበ የሆነ ነገርን ይዤ እገናኝሃለሁ። ምንን ይዞ ነው አላህ የሚገናኘው? መግፊረተን መማርን። ኢማሙ ትርሚዚ በሱነናቸው ላይ አስቀምጠውት እናገኛለን። ሐዲሱ ሐሰን ሶሒህ ነው ብለው አስቀምጠውታል። وهذا من ሳቲ መግፊረት الله የአላህ ስብሓነሁ ወተዓላ ማርታና ይቅርታ እጅግ በጣም ሰፊ መሆኑን የአላህ ማርታ ይቅርታ በጣም ሰፊ መሆኑን እንደፈለገም ቢገዝፍ እንደፈለገም ቢበዛ አላህ ስብሓነሁ ወተዓላ ዘንድ በሱ ያላጋራህ በሱ ሳታጋራ አላህን ከተገናኘ መሰረታዊ የሆነው ከአላህ ጋር ያለህ የተውሂድ የአቂዳ ትስስር ግንኙነት አላህ እንደሚፈቅደውና እንደሚፈልገው ሆኖ ከተገኘ ወንጀሎች ሁሉ የተማሩ ሆነው ታገኛቸዋለህ። ማዱም ተተስአሉኒ መግፊረተ ዙኑቢኪ ወገይሪሃ የወንጀልህን መማር ወንጀልህን ልምርህ ይቅር ልልህ የምን ጊዜም ወደኔ የምታደርገው ውቶታና ጥያቄ ወንጀሌን ማረኝ እያልክ ለመማር የሚያበቃ ቀልብን ተላብሰህ በጎን ደግሞ እኔ እንደምፈቅደውና እንደምፈልገው እኔን የምታመልክ ሆነህ እስከተገናኘህ ድረስ እምርሃለሁ ይላል አላህ። ሐቂቀቱ ዱዓ ከትክክለኛ አላህን ስብሓነሁ ወተዓላ ተማጽኖና ልመና ብሎ ማለት ወንጀልን ያሰረዘች ጥፋት ስህተትን ይቅር ያስባለ ዱዓ ነው። ይሄ ይሆን ዘንድ ደግሞ ወደ አላህ ስብሓነሁ ወተዓላ እንዲምርህ እጆችን ስትዘረጋ የሚጠበቁ የሆኑ አላህ ይሰማና መልስ ይሰጥህ ዘንድ የሚያበቁ የሆኑ ማንነቶችን ተላብሶ ወደ አላህ ሰው እጁን እስከዘረጋ አላህን ለማኝ ያላንተ ማን ይምረኛል? ከአንተ ውጭ ማንም አይምረኝም። የጣስኩት የተዳፈርኩት ወደ ኋላ የቀረሁት ወደፊት የተስፈነጠርኩት ወደ ግራ ወደ ቀኝ የተዘነበርኩት ከአንተ አምር ነው የወጣሁት። አንተ ማረኝ ማርታና እዝነትን ፈላጊ ነኝ ብሎ እስከተማጸነ ድረስ ረጀውተኒ خفت من عقوبتي ከኔ ቅጣት ፈርተህ
ማርታይን ከጃይ ሆነህ ወጠሚዕት ከእዝነቴ ፈልገህ ከጅለህ ልቅና ሀያልነቴን አውቀህና ተናንሰህ غفرت لك ነውሮችን ሰርዝልሃለሁ ሰትርልሃለሁ ኃጢያቶችን ካንተ ተጠያቂነት አብሳቸዋለሁ አላማ ካነ ሚንክ የሚለውን አባባል የወደቅበት ወንጀል የተሳሳትከው ስተት ጥቂትም ይሁን ብዙ ወላ ኡባል በጣም በስቷልና ካንተ ማርታ ይቅርታ ማስገኘት የሚችል አይደለም ይሄማ እንዴት ማራለሁ እንዳትል ወላ ኡባሊ ለወንጀል የሰራው ወንጀል ለመግዘፉና ለግዝፈቱ ቦታ አልሰጠው تعظم كثرتها علي فإن جرائم العباد وآثام أهل العناد في جنب عظمة الرب كذرة صغيرة نسو يسروت يتجبروت يفصموت ኃጢያት ሰው ልጆች ዘንድ እጅግ በጣም ገዝፎና በየትኛውም መመዘኛና መለኪያ ሊመዘል ሊለካ የሚችል አይደለም ከዚህ በላይ ነው ቢባል ከአላህ Subhanahu Wa Ta'ala ልዕልናና ኃያልነት ጋር ዘራ ቅንጣት ናት لو بلغ ذنوبك عنان ማለት ከፍታ ማለት ነው وهو منتهى إليه البصر عندما ترفع رأسك راسن ቀና አድርገህ ስትመለከት አይንህ የሚደርስበት እዛ የደረሰ ኃጢያት ወንጀል ቢሆን አንዳንዶች لو كانت اجساما ያንተ ወንጀል ጅስም ያለው ጀሰድ ያለው ነገር ሆኖ እሱ ቢደራረብ መጋዘን ውስጥ እንደሚቀመጥ ዕቃ ቢተደራርቦ ቢቀመጥ ከዚህ ሰማይ ሊደርስ የሚችል የሆነ ወንጀል ቢኖር ማለት ነው ግን ይሄን ሁሉ ወንጀል ሊምር የሚችል የሆነ ኃያል አምላክ በእዝነቱና በራህመቱ ከዞረልኝ ይምረኛል ለዚህ ለሰራውት ወንጀልና ኃጢያት በሙሉ እኔና እኔ ብቻ ነን ተጠያቂ ይሄን ሊምረኝ የሚችለው ደግሞ አንድ እሱ ብቻ ነው ብሎ ثم استغفرتني እኔ መራሃለሁ ይላል አላህ ከኔ ማርታን ጠያቂ እስከሆንክ ድረስ መሬትን ሊሞላ የቀረበ የምድርን ስፋት ወንጀል خطايا ذنوب كبيرة ثم لقيتني لا تشرك بني ما تقرى اعتقادا وعملا وأقوالا በውስጥ አስተሳሰብህም በተግባር እንቅስቃሴህም በንግግር የሚገለጹ በሆኑ አባባልና ንግግሮችም የአላህን Subhanahu Wa Ta'ala የላቀ ኃያል አምላክ ተመላኪነት ያልተዳፈረ ያን ያልነካ ከአንድ አላህ Subhanahu Wa Ta'ala ውጭ ማንም ምንም ሊያመልኩት የተገባ ለመመለክ የሚያበቃ ማንነትን የተላበሰ አንድም የለም ካንድ ኃያሉ አላህ በስተቀር ብሎ ይሄ እምነት በውስጡ ይያለ ሞት መጣበት ወደ አላህ ጋር የተገናኘ አላህ Subhanahu Wa Ta'ala ይመራዋል الدعاء مع رجاء العبادة مع رجاء الإجابة الله ይሰማኛል መልስ ይሰጠኛል ብሎ ዱዓ ማድረግ ከዚህ ጋር የተደረገ ዱዓ አላህ Subhanahu Wa Ta'ala በትክክልም ይሰማል وقال ربكم ادعوني استجب لكم ብሏል አላህ ان الدعاء هو العباده ثم تلا هذه الايه وان الله سبحانه وتعالى لا يتفضل على العبد ويوفقه لأن يدعوه ويتضرع إليه من أعطي الدعاء فقد أعطي الإجابة حديث الله سبحانه وتعالى من قزم للمنوت يتقبعنا تلمنو ማድረግ የሚችል ኃያል ተጠያቂ ተለማኝ አንድ አላህ ብቻ ነው ብሎ እንደ አይነት የውስጥ አስተሳሰብን ተላብሶ ከአላህ የጠየቀ መቼም ቢሆን አላህ Subhanahu Wa Ta'ala ጥሪውን ይሰማዋል አድዑኒ አስተጅብ ለኩም ብሏልና
شرائط الإجابة وموانعها ምናደርጋቸው ዱዓዎች ተቀባይነት ይኖራቸው ዘንድ ተቀባይነት እንዳይኖራቸው የሚከለክሉ ተግባሮች የዱዓ አደራረግ ኢባዳዎች አሉ። እነዛን አሟልቶ ወደ አላህ Subhanahu Wa Ta'ala ጥሪውን ያስተጋባ እጁን የዘረጋ ያገኛል። ከሁሉም በፊት الحضور የተሰበሰበ በሆነ ልቦና ይደረግልኛል፣ ይሰማኛል፣ መልስንም ይሰጠኛል የሚል ሙሉ ቁርጠኝነትን የውስጥ አስተሳሰብን ተላብሶ አላህን መለመን። الحضور من أعظم شرائطه حضور القلب مع رجاء الإجابة. ادعوا الله وأنتم موقنون بالإجابة بلوى النبي صلى الله عليه وسلم. أبو هريرة والراو حديث نو في سوى الترمذي لا يناغنيالن. ادعوا الله وأنتم من أنت موقنون الله سمتو መልስ ይሰጠናል የሚል የቂን ያላችሁ በውስጣችሁ ይሄ የተላበሳችሁ ስትሆኑ አላህን ለምኑ። وإن الله لا يقبل دعاء من قلب غافل የዘነጋ በሆነ ቀልብ የሚለመን የሚደረግ አላህን የመጠየቅ ልመና መልስን አይሰጥም። إن الذين آمنوا والذين هاجروا وجاهدوا في سبيل الله أولئك يرجون رحمة الله. اللهم بملمن قرطኛ መሆን በዱዓ ላይ أيدعو العبد بصدق وحزم وإبرام በውስጡ ተረዱድ ማመንታት የሚባል ነገር ላይኖር። إذا دعا أحدكم فلا يقول اللهم إن شئت اغفر لي كفلك مالين ካልፈለክም ቶ አይበል። من ጊዜም አላህ Subhanahu Wa Ta'ala በዱዓ ለመሰልቸት ችክ ማለት ان الله يحب من عبده ان يعلن عبوديته له وحاجته اليه ከኔ ውጭ የሚጠይቀው የሚከጅለው ምንም የለውም እኔና እኔን ብቻ ፈላጊ እኔና እኔን ብቻ ጠያቂ ከኔ ብቻ የሚከጅል ነው የሚል ማንነትን አላህ ዘንድ ያስመዘገብ ከመሆን ኢልሃህ ችክ ማለት ودعوه خوفا وطمعا ان رحمة الله قريب من المحسنين. لا تعجزوا عن الدعاء حديث الله دعاء الله كما لمن تسنفوا فإنه لن يهلك مع الدعاء حد. عندم الله ለማኝና ለመናውን አዘውታሪ ሆኖ መቼም ቢሆን ወደ ጥፋት ሊወድቅ አይችልም። ወደ ጀሃነም ሊያደርሰው የሚችል ነገር አይኖርም። አሁኑ ለምን አልተደረገልኝ ማለትን መተው ተርኩል استعجال العبد يستعجل ويترك الدعاء. ከዚህ ዘመን ከዚህን ወቅት ጀምሬ ይዣለሁ እየወተወትኩ እየለመንኩት ከዚህ በኋላ አልጠይቅም አይነትን መላበስ የለበትም። يستجاب لأحدكم ما لم يعجل እስካልቸኮለ ድረስ ለማናችሁም ከአላህ የምትጠይቁትን አላህ Subhanahu Wa Ta'ala ሰምቶ መልስ ይሰጣችኋል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ቡኻሪ ሙስሊም ላይ ያለ ሐዲስ ነው። ሐላልን መብላት ዱዓችን ሙስተጃብ ይኖረው ዘንድ ሐላልን መብላት አላህ የፈቀደውን ለኛ ለየትኛውም እንቅስቃሴያችን ግብአት የሚሆን ራሳችንን በልተን ጠጥተን የኢባዳም ሆነ የሌላ ነገር አቅም እንዲኖረን መናገኝበት የሆነው ነገር በሐላል የመጣ ከሆነ ነገር መመገብ። من سؤال المغفرة ወንጀልን ማረኝ የሚልን ወደ አላህ ማቅረብ። ምናልባት በርካታ ወንጀሎች አንተ የምትጠይቀውን ነገር ታኮ ሆነው ሊያስከለክሉ ይችላሉና እነዛን ወንጀሎችን ማረኝ ከዛም ሐጃን አውጣልኝ ማለት ለአላህ Subhanahu Wa Ta'ala وما على الله بعزيز ለአላህ የሚከብድ የሚልቅ ነገር ምንም የለምና። مهما أظنت الذنوب وانجلو يفلقن ببزانا ببركة استغفارا مابزات استغفار توبة ودى الله من ملسن مع بركة مابزات دعاء تكبينة اندينوراتشو كم يادرقو مسفرتوش ناتشو الإكسار من الاستغفار
الاستغفار لمن جهله من الذنوب لما جهله አውቀህም ሆነ ሳታውቅ የሰራቸውን ነገሮች ሁሉ አላህ እንዲምርህ ጠያቂ መሆን استغفارን ማብዛት ፍሬው በጣም በርካታ ነውና ከብዙ ፍሬዎቹ መካከል አንዱ በተለያየ አቅጣጫ ከአላህ የምትፈልገውን ነገር ሁሉ እንድታገኝ ያበቃል። ኢማሙ ነወዊ እንግዲህ ኪታባቸውን አርባዒንን የጻፉት እስከዚች ድረስ ነበር። አርባ ሁለት ሐዲስ ነው ኢማሙ ነወዊ አርባዒን ሐዲስን የጻፉት። ከዚያ በኋላ الحافظ ابن رجب ጨምረውት እስከ 52 የሚደርሱ እስከ 50 الحديث الخمسون እስከ 50 ድረስ 8 ሐዲሶችን ጨምረውበት አንዳንድ ንስኻዎች እንደው 52 ያደረጉም አሉ ጨምረውበታል። ስለዚህ ኢማሙ ነወዊ የጻፉት 40 እስከዚህ እስከ 42 ድረስ ብቻ ነው እሳቸው የጻፉት። ከዛም ሐፊዝ ኢብኑ ረጀብ ሌሎች ወደ ኋላ ባለፉት 42 ሐዲሶች ላይ ያልተወሱ 40ን ሙሉ የሸሪዓ ህግና ደንቦችን በጠቅላላ ከአቂዳ አህካም ከአስል እስከ ፍሩዕ ሁሉንም የጠቀለለና የያዘ ይሆን ዘንድ ቀጣይ 8 ሐዲሶችን ሐፊዝ ኢብኑ ረጀብ የተሰኙ ታላቅ ዓሊም ጨምረዋቸው ሐዲሱ 50 ሆኗል። አንዳንድ ንስኻዎች 52 ሆነው እናገኛለን። ላኪን ኢማሙ ነወዊ ማለት ነው የጻፉት እስከ 40 ሐዲስን ልጽፍ ነበር ብለው የነበሩት እሳቸው እስከ 42 ሐዲስን ጽፈው ነበር ማለት ነው። ኢማሙ ነወዊ ጽፈውት የነበረና ለዘመናት ከቆየ በኋላ ነው 43ኛ ሐዲስ ኢማሙ ኢብኑ ረጀብ የጨመሯቸውን ጭማሪዎች የተጨመረበት። መጀመሪያ አካባቢ ላይ ግን ሳይጨመር ሰፋ ያሉ ጊዜያቶች አልፈዋል። الحديث الثالث والأربعون 43ኛው ሐዲስ እንግዲህ ጃሚዑ አህካም الموارث ውርስን በተመለከተ አንድ አማኝ ይችን ዓለም ለቆ አጀለ ሙሰማው ደርሶ ይችን ዓለም ለቆ ሲሄድ ጥሎት የሄደው የሆነ ሀብትና ጥሏቸው የሄዱ የሱ ቤተሰቦች ጥሎት የሄደ የሆነውን የሱ የነበረ ሀብትን በምን መልክ መዋረስና መከፋፈል እንዳለባቸው አላህ Subhanahu Wa Ta'ala በሱረቱ ኒሳ ላይ ያስቀመጠውን የቁርአን አያ መሰረት ባደረገ ስለ ውርስና ስለ ፈራኢድ አጠር አድርጎ የሚገለጽበት ሐዲስ ነው። ይህን ሐዲስ في صحيح البخاري ومسلم ላይ የምናገኘው የሆነ ሐዲስ ነው። አን ኢብኑ አባስ አብዱላህ ኢብኑ አባስ ነው ሐዲሱን ያወራው ረዲየላሁ ተዓላ አንሁማ አባትና ልጅን አላህ ይወደድላቸውና قال رسول الله صلى الله عليه وسلم الحق الفرائض አላህ መጥኖና ደክቶ ያስቀመጣቸው የሆኑ ድርሻዎችን አልሂቁ አስጠጉ ቢአህሊሃ በባለቤቶቿ ወደ ባለቤቶቻቸው አልሂቁል ፈራኢድ አላህ መጥኖ ቀድሮ ያስቀመጣ የሆነን የወራሽነት ድርሻ ወደሚመለከታቸው ስጡ። አልሂቁ ቢአህሊሃ ኢልሃቅ የሚደረገው ተወራሹ ነገር ነው። ተወራሹ ነገር አላህ ድርሻ ይሄ ነው ብሎ ያስቀመጠለትን ነገር ወደ ተቀመጠለት አካል ስጡና አድርሱ
فما أبقت الفرائض يورث نبرت ሲከፋፈል ማከፋፈልና እንደ ድርሻው በመስጠት ሂደት ላይ ተቆርጣ የምትቀር ትንሽ ቀሪ ገንዘብ فلأولى رجل ذكر ለሟች የቅርብ ዘመድ ለሆነ ወንድ ወራሽ የሚተውና የሚሰጥ ይሆናል። ተዕሲብ ይባላል። ፈረጀው البخاري ومسلم هنا حديث بخاري مسلم በሱነናቸው ላይ አስፍረውት እናገኛለን። هو الذي اتفق عليه الشيخان كما ذكر ذلك المصنف رحمه الله. اقسموا المال بين أهل الفرائض على كتاب الله فما تركت الفرائض فلأولى رجل ذكر. وتعلمون أن المصنفين في الحديث وشروحه يرجعون بعض أبواب الفقه وأحكامه إلى أحاديث معينة. ሟች ጥሎት የሄደውን ንብረት የቀሩ ዘመዶች እንደ ቅርበትና እንደ ርቀታቸው ቀረብ ያሉት ራቅ ያሉትን ሰዎች የመከልከል መብት አላቸው። የሚከለክሉ ቅርብ ዘመዶች አሉ። ራቅ ያለ ዘመድ መጥቶ መውረስ እንዳይችል የሚከለክሉ ቅርብ ዘመዶች አሉ። መከልከል የማይችሉ ዘመዶች አሉ። የሚከለክሉት ባሉ ጊዜ 5 ሰዎች ወራሽ ይሆናሉ። የሚከለክሉት በሌሉ ጊዜ ደግሞ ያልኖረው ሰው እንዳልኖረው ሰው የሟች ቀረቤታ መሰረት ወደ ጎን ያሉ ከሱ ጀርባ ያሉ ከሱ በኋላ የነበሩ ወደፊት በመምጣት ወራሽ ይሆናሉ። አንድ ሰው ወንድና ሴት ልጆቹን ባለቤቱን እናት አባቱን ጥሎ ከሄደ ማንም ሰው የዛን ሟች ገንዘብ መውረስ በፍጹም አይቻልም። እነዚህ ሰዎች ብቻ ናቸው መውረስ የሚችሉት። ልጅ አለ፣ አስል አለ፣ ፍሩዕ አለ። በዛ ላይ እነዚህን ፍሩዖች ያፈራባቸው የሆነው የተጣማሪው አካል አለ። ወንድ ከሞተ ባሉ አለ፣ ወንድ ከሞተ ሚስት አለች፣ ሴት ከሞተች ባሉ አለ። ለዚህ የሷን ንብረት መውረስ የሚችሉት የሷ እናትና አባት፣ ከሷ አብራክ ልጆችን ያፈራ የሆነው ባለቤቷ፣ ከሷ አብራክ የተፈጠሩ የሆኑት ልጆች ወንድና ሴት ልጆቿ። እነዚህ 5 ሰዎች እያሉ ማንም ሰው ወደ ውርስ ቦታ መምጣት አይቻልም። ከነዚህ መካከል በተለይም ወንድ ልጅ የሚለው ሳይኖር ሲቀር ሌሎች ወደዚህ ወደ መውረሱ ኤሪያ እንዲመጡ በር ይከፍታል። ልክ እንደዚሁ ወንድ ልጅ የሟት ወንድ ልጅ ሳይኖረው ከቀረ ወይም ከኖረም ደግሞ ከሱ በፊት ቀድሞ የሞተ ከሆነ እናት አባት ከሌሉት በርከት ያሉ ወራሽ አካሎች ወደ ውርሱ ሜዳ እንዲመጡ ያደርጋል ማለት ነው። وعلى كل حال قد يكون ألحق الفرائض بأهلها. الله سبحانه وتعالى ቅርብ ዘመዶችን በአንድ እርከን ላይ ብቻ እንዲቀመጡ እንዲረጉ አላደረገም። አንዳንድ ጊዜ ድርሻቸው ከፍ ያለ ይሆናል፣ አንዳንድ ጊዜ ድርሻቸው ዝቅ ያለ ይሆናል። ነገር ግን ከመውረስ ኤሪያ ወደ ኋላ የማይባሉ ወላጆችን ይመስል ባለቤትን ይመስል ወንድ ወይም ሴት ማለት ነው ልጆች ሳይኖሩ ከቀሩ የባል ወይም የሚስት በተቃራኒ ወራሽነቷ በጣም ከፍ ይላል፣ ወራሽነቱ ከፍ ይላል። የእናት አባት ድርሻም እንደዛው ማለት ነው። كما يقول الشيخ الإسلام ابن تيمية وغيره من أهل العلم هو من أقل الأبواب التي وقع فيها الخلاف. والفروض المقدرة في كتاب الله تبارك وتعالى ስምንት ናቸው ወራሾች በፈርድነት አላህ Subhanahu Wa Ta'ala ያንተ ድርሻ ይሄ ያንተ ድርሻ ይሄ። ከዛም ደግሞ መጨረሻ ላይ ሐዲሱ መጨረሻ ላይ እንዳስቀመጠላችሁ
ተከፋፍሎ ትንሽ የቀረ ነገር ካለ ለሟች በጣም ቅርብ የሆነው ወንድ አካል ጠቅልሎ ይወስዳል ከመጀመሪያ ፈርድ ድርሻው በተጨማሪ። إذا تقرر هذا فإن طالب العلم في هذا الباب وغيره من الأبواب ምንም አይነት ያልተዛባ የሆነ ሰዎች አላህ ያስቀመጠላቸውን የወራሽነት ድርሻ እንዲዳረሱ ያደርጋል። اقسموا المال بين أهل الفرائض ኒካህ ለመውረስ የሚያበቁ ነገሮች 3 ነገሮች ናቸው። መጋባት፣ መወለድ፣ ከዛም አሁን ባለንበት ዘመን የሌለ ወላ ሑር ማለት ተሿሚነት። ነሰብ ብለን ስንል ወላጆች፣ ትውልዶች የሟችን ይወርሳሉ። ኒካህ ብለን ስንል ተጣማሪ እሷ ከሞተች እሱ ከሞተ እሱ ይወርሳል። ከነዚህ ውጪ ደግሞ ባሪያን ሑር ያለ አንድ ሰይዴ ሑር ያለው ሰው ወራሽ ካጣ ሰይደው ይወርሰዋል። ሑር ያለው ሰውዬ ደግሞ ቢሞትና ወራሽ ቢያጣ ሑር የተባለ የነበረው የቀድሞ ባሪያ የዛሬ ከባርነት ነፃ የተደረገ የሆነው አድራጊውን አካል ይወርሰዋል። እሱ ወራሽ ይሆናል። የሚወርሰው ሲያጣ ነው እሱ ሊወርስ የሚችለው ማለት ነው። ለዚህ ያልሒቁል ፈራኢደ ከማ ቁልተ المقدرة في كتاب الله الله سبحانه وتعالى ባስቀመጠው የድርሻ መጠን መሰረት ለሁላቸውም ማዳርሱና ተደራሽ አድርጉ። በሸሪዓ መሰረት ውርስን ስንከፋፈል ሸሪዓን መከተል አላህ Subhanahu Wa Ta'ala ዘንድ ተመስጋኝና ተወዳጅነትን ያፈራል። فما أبقت الفرائض فلأولى رجل أن العاصب إذا انفرد أخذ جميع المال አንዳንድ ጊዜ ብቻውንና የትኛውንም ገንዘብ ጠቅልሎ ሊወስድ የሚችልበት አጋጣሚና ሁኔታ ሊከሰት ይችላል ማለት ነው። الحديث الرابع والأربعون 44ኛው ሐዲስ يحرم من الرضاعة ما يحرم من النسب በጋብቻ መፈላለግ ክልክል የሚሆኑ ሂደቶችን ያወሳልናል። يحرم ክልክል ይሆናል من الرضاعة በመጣባት የተሳሰሩ ሰዎች ላይ ክልክል ይሆናል። ما يحرم من النسب በመወለድ ክልክል የሚሆኑ ነገሮች ሁሉ በተጣቡ አጥቢና ጠቢ መካከልም ክልክል ይሆናሉ ማለት ነው። በወላጅ በእናትና በልጅ ክልክል የሚሆኑ ነገር ሁሉ የአንድ ሴት ልጅ ለሷ በጣም ቅርብ የሆነ ለእናቱ ቅርብ የሆነ አካልን ማግባት እንደማይችለው ሁሉ አንዲት እናት ለልጇ ቅርብ የሆነ አካልን ማግባት እንደማትችለው ሁሉ አንዲት ያጠባች ነገር ግን ጸንሳ ያልወለደችው የሆነ ጡትን ያጠባች የሆነችው እናቱ የሱን የቅርብ ወገኖች በጋብቻ መተሳሰር ክልክል ይሆንባታል። ያጠባችው የሆነችውን እናቱን የቅርብ የሆኑ አካሎቿን በጋብቻ መተሳሰር ክልክል ይሆንበታል። عن عائشة رضي الله تعالى عن أم المؤمنين عائشة رضي الله تعالى أم المؤمنين أم عبد الله يا مؤمنوች እናት የአብድ አላህ እናት ትክክለኛ ስሟ አይሻ ቢንት አቢ በክር ሲዲቅ የሆነችው አይሻ ትላለች አላህ ይወደድላትና عن النبي صلى الله عليه وسلم ከነብዩ የያዘች ሲሆን ሐዲሱን الرضاعة በራበና በተቸገረ ጊዜ ሕፃንን ያጠባች እናት ማጥባቷ ብቻ تحرم ክልክል ታደርጋለች ما تحرم الولادة መወለድ ክልክል የሚያደርጋቸውን ነገሮች ሁሉ ማጥባትም ክልክል ያደርጋል። الرضاعة وهو شرب الرضيع لبن امرأة በሁለት ዓመት የእድሜ ክልል ውስጥ እያለ
የአንዲትን ሌላ ልጅ የራሷ ልጅ ያላትና ልጇን የምታጠባ የሆነችን እናት ጡት ይጠባ የሷን ልጅ ማግባት አይፈቀድለትም፣ እህቱ ነው የምትሆነው። የሷን እህት ማግባት አይፈቀድለትም፣ አክስቱ ናት የምትሆነው። በዚህ መልክ ክልክል ይሆናል ነው። ማ ቱሐሪሙል ውላዳ መወለድ ክልክል የሚያደርጋቸውን ነገሮች ሁሉ በመጣባት መተሳሰርም ክልክል ያደርገዋል። يحرم على الإنسان أصوله وفروع أصله الأدنى ዝምድና ሊመሰርት የሚችል የሆነው የማጥባት ሂደት 5 ጊዜ እየራበው ያጠባች መሆን አለባት። እንደዚሁ ዝም ብሎ ባራበው ሰዓት ብታጠባ እናቱ ልትሆን አትችልም። 1000 ጊዜ ብታጠባው እሱ ርቦት ምግብ አስፈልጎት በእንዲህ አይነት ወቅት የሱን ራብ ከሱ ላይ ሊቀርፍ የሚችል የሆነ ከሱ ጡት የሚወጣ ወተትን በማጥባት እናቱ ልትሆን ትችላለች። የሱን ራብ ሊቀርፍ ያልቻለ የሆነ ጥቢን ብታጠባ እናቱ ልትሆን አትችልም። ወይም በተፈጥሮ ወተት የሌላት እናት ወይም ደግሞ የራሷ ልጅ በጣም አድርጎ የሚጠባ ይሆንና ምግምግ አድርጎ ጠብቶት ከጨረሰው በኋላ ያን የራበው ልጅ እንደው ለቅሶውን ለማብረጃ ጡቱን አፋ ውስጥ ብታደርግለትና ቢመገምግ ወደ ውስጡ የገባ ነገር ከሌለ እናቱ ልትሆን አትችልም። የራበውን ራብ ከሱ ላይ የራበውን ብትርና ዱላ ያስወገደ ይሄን አንድ ብሎ 5 ጊዜ ያጠባች እናት እንስት ለዚህ ሰው እናቱ ትሆናለች። ከሱ ጋር በማንኛውም በሸሪዓ የጋብቻ ትስስር የሚከለከሉ የሆኑ ነገሮች በሙሉ ባጠባችው ልጅ ጋር የጋብቻ ትስስርን መመስረት የተከለከለ ይሆናል ማለት ነው። ባራበው ሰዓት በተለያየ ወቅትና ሌሎች ዘመናቶችን ብታጠባ እናቱ ልትሆን አትችልም። والحادث الخامس والأربعون إن شاء الله لزاري زيغار يبقانال قري حديثوچون ነገ የምንጨርሳቸው ይሆናል። አላህ Subhanahu Wa Ta'ala ሁላችንንም በሰማነውና ባወቅነው በመስራት ወደ አላህ ከሚቃረቡት ባሮች አድርገን። ሰላም አለይኩም ወራህመቱላሂ ወበረካቱ።